አሳልፌ ላራ ሁለቱ ናቸው ጥያቄ። አዎ እንደገና እኔ ደግሞ እንዳልጠይቃቸው አሁን እነሱ ሀዘን ላይ ናቸው ከተባለ ናቲ ከኔ ጋር አብሮ ነው ወጣ ብለን ወክ ማርገተን የምንመለሰው። እሱ መንገር ይችል ነበረ፣ ተባበርም ብሎ መንገር ይችል ነበረ። አንድ ሁለተኛ ነገር ደግሞ እንዳልጠይቃቸው ጥሩ ፊት እያዩ አይደለም፣ ጎረቤት ምስክር ነው። ጥሩ ፊት እያዩ አይደለም። ከዳሳሽ ችግር የለውም፣ ዳሳሽ ትችላለች። ከናቲ መናገር ይችላል። ከኔ ጋር አብሮ እየሄደ ነው፣ አብረው እየዋለ ነው፣ አብረው እየበላን፣ አብረው እየጠጣን ናቲ መንገር ይችላል። ኦኬ አይሻ ወተሽ ግቢ። ኢንቫይት አድርጌሻለሁ፣ ሊመጣልሽ አልቻለም። ከቲክቶክ ወተሽ ዩቲዩብ ከፍተሽ ተመለሺ። የሆነ ነገር ፌስቡክ ወይ ዩቲዩብ ሌላ አፕ ከፍተሽ ተመለሺ። ኢንቫይት አድርጌሻለሁ ደጋግሜ፣ ግን እየመጣ አይደለም አንቺ ጋር። እሺ ቡርቴ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሀቡ። እንዴት ናችሁ? አለን ሰላም ነው አለን ይመስገን። እሺ አንቺ ምንድን ነው የምትይው? ዞላ ፍቅረኛ የላትም ያለ ነው። አንቺ ዴቭ የሚባል ፍቅረኛ እንደነበራት ነግረሽናል። አዎ መጀመሪያ አላት። ቆይ ሲጀመር እኮ እዛ ላይ ያወሩትን መሰለኝ ዞላም እየነገረሽ ያለው ቃልዬ ያው ስታወራ ወንድምሽ አይደለም እና ፍቅረኛሽ ነው ምናምን ስላለ ነው ማመን ስላቃተው ነው ሰውየው። እኔ ግን ፍቅረኛዋ ዴቭ ነው። እሱ አይ ዞላ አያውቅም ይሆናል፣ አያውቅም ነበር ይሆናል ፍቅረኛ እንዳላት። ኤኒዌይ ግን አንቺ ቡርቴ የሚጥል ህመም እንዳላት ኢትዮጵያ ውስጥ እያለች ታውቂ ነበር? ኢትዮጵያ ውስጥ እያለች በጭራሽ ምንም አውቀው ነገር የለም። ይሄንን የሰማሁት ከራሷ አንደበት ነው፣ ከቃልዬ ከራሷ። ወድቄ ነበር ቡርቴ አለችኝ። ምንድን ነው ስላት ያው አይነጥላ ብላ እንደምትለፈልፍ መዳሟ እንደነገራችንና ዋትስ አይነጥላ ብላ እንደጠየቀቻት ይሄንን ሁላ ነግራኛለች። ያው ነግሬሽ ነበረ። አንቺ ግን ውስጥሽ ምን ይልሻል ቡርቴ? የሆነ ሰው ገፍትሯት ነው ብለሽ ታስቢያለሽ ወይስ ራሷን አጥፍታ ነው ብለሽ ታስቢያለሽ? እኔ የማስበው ራሷን አጥፍታ ነው። ለምን መረጃዎችን ልኬልሻለሁ ቴሌግራም ላይ፣ እሱን ብታሰሚልኝ ደስ ይለኛል። የነበረውን ከአንድ እስከ መጨረሻው የነበረውን ያው ስለምናት የነበረበትን ፓርቱ እያንዳንዷን ልክ ያለው እሷም የነበረውን እኩል ስንመላለስ የነበረውን ቮይስ ልኬልሻለሁ። ብታሰሚልኝ ደስ ይለኛል። አሁን ላይ እሺ ቴሌግራም ልኬልሽ ነበረ። አይሻ በሚለው አካውንት ኢንቫይት ያው ልከፍተው ነው። አይሻ በሚለው አካውንት ኢንቫይት አድርጊያቸዋለሁ። ዳሳሽ እና ናቲ እንትን እያለ አይደለም፣ እየሰራ አይደለም። ወይ አካውንት ቀይሩ ወይ ወታችሁ ትገቡ አይዶ ነው። ቃል የጠፋሁበት ምክንያት እንዴት ነሽ? መጀመሪያ ደህና ነሽ? እንዴት ነሽ ስልሽ በቃ ዳዬ ብሩንም አላገኘችም። በዛ ላይ ደግሞ ብር ሰርታ ሙሉ ቀን ነኔ ጾም 3 ቀን አልነበረ ራጉ የተመላለች ሰርታ ብታይ ሰርታ ወሰዱባት እና በቃ በጣም ንድድ ብላለች። ብታይ የምሬን ነው የምልሽ፣ ንድድ ብቻ አይገልጸውም። እና በዛ ላይ ደግሞ ምን ብዬ አፍ አውጥቼ እየደጋገምኩ ልጠይቃት፣ እሷም ተጨንቃለች። በዛ ላይ ይሄንን ደግሞ ስፒድ ላይ ነው ፖዝ አድርጊ። ስፒድ ላይ ነው፣ በጣም እየፈጠነ ነው። ለእኛ ለመሰማት እየፈጠነ ስለሆነ ቴሌግራም ስፒድ አለው እንዴ? ቀንትን እዩ አንድ ብር አልነበረም። ቴሌግራም ስፒድ አለው ጋይስ። የቱ ጋር ነው የቴሌግራምን ስፒድ የማጠፋው? እኔ ዋትስአፕ ላይ ነው ስፒድ የማውቀው። እስቲ ቆይ 1.52 ኖርማል አደረኩት። ያስ እውነትህን ነው። አሁን ቻልኩበት። እሺ ቃል የጠፋሁበት ላይ ይሄን ሁላ ማለት በዚህ ጉዳይ ስትጨናነቅ ይሄን ነገር ስታስብ በቃ ይሻ ምን እንደሚፈጠር ምን እያስከተለ እንደሆነ እና ብቻ እኔም ተጨንቄያለሁ ስልሽ በቃ ካለው ሁኔታ አንፃር ምን ብዬ ለአንቺ መልስ ልስጥሽ? ለዛ ነው። በዛ ላይ ደግሞ እንትን ብሎ ነበረ ትንሽ ዋይፋይም ተቋርጦብኝ ነበር። ለዛ ነው። ከባድ ነው። ብቻ እንግዲህ ምን ልበልሽ ቃልዬ፣ አንቺ ትረጃለሽ ብዬ አስባለሁ። ከኛ በላይ እሳት ውስጥ ተቃጥላ ያውላ ብር ማጣት ማለት አይደለም። እያለቀሰች ነበር። እግዚአብሔርን እናመልሽ። ከባድ ነው። ላብ እዚህ አንገቷ ላይ እንፋሎት ተሸክማ እየሄደች እና ብቻ አላውቅም። እንግዲህ እናወራለን። እስኪ ነግሬያታለሁ፣ ግን ያው አሁን የሚያበድራትን እየፈለገች ነው እስከዛው ድረስ
ምንድን ነው የምትነግሪኝ? ማርያምን በስቲ እኔ እኮ በቃ ይቅር። እኔ እኮ እንደ አማራጭ እኮ ነው ያልኩት። ብሩቴ ይገባኛል፣ አውቃለሁ። እኔ ነሽ ቡርቴ እኔ እንጃ እኔ ምን ውስጥ እየከተትኳት እንደሆነ የዚህ አመት እኔ እንጃ ይለኛል ቡርቴ። እኔ አይ በቃ በብሩ ምክንያት አይደለም ጠፋሽ እንኳን ያልኩሽኝ አንቺን። እኔ ለዛም አይደለም ሲጀመር። እኔ ችግር የለም ይቅር፣ እሱ ችግር የለም። እኔ እንደሆነ ሆናለሁ ቡርቴ፣ ችግር የለም። ምን እንደምልሽ አላውቅም ቡርቴ። እኔ እንጃ እናቴን እኔ በእኔ ምክንያት እያሰቃየኋት ነው። ምን እንደምልሽ አላውቅም ክርስቶስን በቃ እኔ እንጃ በእኔ ምክንያት እኔ እናቴንም እያሰቃየኋት እኔ ቡርቴ በቃ መሩኛ። የእውነት እሞት ነው የሚሻለኝ እኔ ራሱ ቡርቴ። እመቤቴ ሆነሽ በእኔ ምክንያት እንዴት እየተሰቃየች። እኔ እኮ በቃ አንድ ፊቱን አንድ ያልቅሳ ዝም ብትል ነው ቡርቴ። የምር በተቻለሽ አንቺ አረጋጊያት። እኔ በቃ የማደርገውን አድርጋለሁ ራሴ፣ እሷን ብቻ ደራሽ። ውይ አትደውሉ በዚህ ሰዓት በእናታችሁ። ኬት ቁጥሬ እንደሚያመጡ ዝም ብለው የሚደውሉት ያለማቋረጥ እኮ የነገርኩሽ እኮ እንደታ። ኦ ማይ ጋድ እኔ ላይቭ ላይ ሆኜ ስደውሉ ብሎክ ነው ማድረጋችሁ። ያው ተናግሬያለሁ። እየወጣችሁ ብሎክ አረገችን ብላችሁ አልቅሱ። እቦልካችኋለሁ ላይቭ ላይ ሆኜ ስደውሉብኝ ምንም ይሁን ጉዳዩ። ያ አሁን ሶስተኛ ጊዜ ደውሉ እቦልካለሁ። ማንም ሁን ማለት ምንም አላይም። የምትሉት እንደምልሽ አላውቅም ክርስቶስን ቆይ ላሳልፈው ጊዜን ሰምተነዋል። በእኔ ምክንያት እኔ እናቴን ምክንያት እንዴት እየተሰቃየች። እኔ እኮ በቃ አንድ ፊቱን አንድ ያልቅሳ ዝም ብትል ነው ቡርቴ። የምር በተቻለሽ አንቺ አረጋጊያት ቡርቴ። ለምን ከመጀመሪያው አላክሽልንም? የላክሽው ቮይስ እኮ ብር ለምን ጉዳይ እንደጠየቀች ቃል እኮ አይገልጽም። ከዚህ በፊት ያለው ቮይስ ለምን አላክሽው? ሀቡ በውስጥ መስመር ያው እኔ እና አንቺ የሆነ ሰው እንትኑ ልኮልሻል ቮይሱን። በእርግጥ እንደሰማሹ እርግጠኛ ነኝ። ያ ነገር ለአንቺ ብቻ ነው። አልሰማሁም ምንም ነገር። ኖ ተልኮልሻል እኮ በውስጥ መስመር። አልሰማሁም ከሆነ ቢዚ ነበር። አይ አም ሱፐር ቢዚ። ለዛ አልሰማሁም። በእውነት ነው የምልሽ። ይላክልሻል ቴሌግራም ላይ ግን እንዳታውጩ ላይቭ ላይ ነው የተባልኩት። የቤተሰብ ጉዳይ ነው እንዳታውጩ ተባልኩ እንጂ አልከፈትኩትም፣ አልሰማሁም። ስለዚህ አሁን የትኛው ቮይስ እንዳለ እዚህ ውስጥ መሀል ላይ አላውቅም። ድንገት ሊከፈት ይችላል። ስንተኛው ላይ እንዳለ ንገሪኝ። መከፈት የሌለበት ጉዳይ ካለ እዚህ ጋር እኔ አንቺ ሁሉንም አዳምጪው። ያለውን ነገር ሁሉም እንዲሰማው ስለምፈልግ ነው። እያንዳንዱን ስቴፕ ይደመጥልኝ ሀቡ። በቃ እኮ አንቺ የላክሽልኝን እንዳለ ነው የምከፍተው። ሌላ ሲላክልኝ ነገር ካለ አላውቅም። እኔ አንቺ የላክሽልኝን ሀ ብዬ ነው የጀመርኩት። ሲጀምር ግን ከዚህ በፊት ያለው ቮይስ ካልተላከ እኛ እንዴት ነው የሚገባን? ቃልዬ ብር ለምን ጉዳይ ጠይቃ አንቺ ማለት እናቷ እንዳለቀሰች ችግር ስትነግሪያት ስደት ላይ ተጨነቀች እና ጭንቀቷን ማልቀስ ጀመረች። ኤኒዌይ እንመለስበት ወደ ቮይስ መጨረሻ ላይ ምን እንደምልሽ አላውቅም ክርስቶስን በቃ እኔ እንጃ በእኔ ምክንያት እኔ እናቴንም እያሰቃየኋት እኔ ቡርቴ በቃ መሩኛ። የእውነት እሞት ነው የሚሻለኝ እኔ ራሱ ቡርቴ። እመቤቴ ሆነሽ በእኔ ምክንያት እንዴት እየተሰቃየች። እኔ እኮ በቃ አንድ ፊቱን አንድ ያልቅሳ ዝም ብትል ነው ቡርቴ። የምር በተቻለሽ አንቺ አረጋጊያት። እኔ በቃ የማደርገውን አድርጋለሁ ራሴ፣ እሷን ብቻ ደራሽ። ቃል እኔ እኮ የነገርኩሽ እኮ እንድታለቅሽ አይደለም፣ ያሉት ነገሮችን ነው እየነገርኩሽ ያለሁት። መደበቅ ስለማልፈልግ ነው፣ ግልጹን እየነገርኩሽ ነው ቃልዬ። ለዛ ነው እንጂ የተለየ ነገር ኖሮ አይደለም። እኔ አሁን እዚህ ጋር እኔም በጣም ነው ያዘንኩት። እንደዛ ሙሉ ለፍታ ሳር ላይ ተጥዳ ሄዳ ብሯ ሲጠፋ እንዴት ነው እኔ ራሱ ቅጥል ነው ያልኩት ስልሽ። በቃ ሰው ራሱ ህሊና የለውም እንዴ? ሰው እንደዚህ እየለፋ ከሰው ላይ መቀማት ምን የሚሉት ነው? የእናቷን ብር መቀማት ነግረሻት ነው? አዎ አዎ። እና ብቻ ከባድ ነው። ለዛ ነው ልንገርሽ ብዬ ነው ላሳወቅሽ ብዬ ነው እንጂ እንድታዝኝ እንድታለቅሽ አይደለም። ሲቀጥል ደግሞ እግዚአብሔር አለ ወይ የተሻለ ነገር ይሰጣታል፣ ከዚህም የተሻለ። ለምን አንድ ነገር ሲጠፋ ለበጎ ነው፣ ስታጭም ለበጎ ነው፣ ስታገኙም ደግሞ በዛው ልክ ነው። ስለዚህ አትዘኝ። አንቺ እንድታዝኝ አይደለም የነገርኩሽ፣ ያለውን ሁኔታ እያስረዳሁሽ ነው እንጂ
ደግሞ የጠፋሁት በዛ ሳይሆን ያው ትንሽ ኮኔክት እየተቋረጠብኝ ነው። ብር ባለ እጄ ላይ ምናምን አልነበረም፣ ካርድም አልገዛውም። በዛ ላይ ደግሞ ቶማስን ማስቸገር አልፈለግኩም። ለዛ ነው እሺ የጠፋሁት እንጂ ሌላ የተለየ ነገር ኖሮ አይደለም። ታውቂያለሽ፣ መቼም ትረጃለሽ። እዚህ መሆነን አይተህ ነው አይደለ? ቡርቴ ይገባኛል። እኔ በቃ ምን እንደምልሽ አላውቅም። ሀቢባዬ በጣም ይቅርታ፣ ኔትወርክ ማብራትም ጠፍቶ ስለነበር ነው። ምን ማድረግ እንዳለ ችግር የለውም። ይገባኛል። እኔ በቃ ምን እንደምልሽ አላውቅም። እኔ በሞት ነው የሚሻለኝ። አሁን ሞቴን እየመረጥኩ ነው። ክርስቶስ እናምንሽ። ምን ማድረግ እንዳለብሽ ልንገርሽ ቃልዬ። አውቃለሁ አሞሽም እንትን እንዳልሽ አውቃለሁ። ግን ቃልዬ ምንም ካልፈለግሽ ራሴን አጠፋለሁ ምናምን ከምትይ አሁን ቢሆን በሰላም ወደ ሀገርሽ ግቢ። እንዴ እሷ ትበድ ወይስ ትሙት? እንዴ እንደዚህ ስትይ ብሰማሽ ደግሞ ምንድን ነው የምትይው? እንዴ ብቻዋን እያወራች እኮ ነው የምትሄደው በኖርማሉ ሰዓት ማለት ነው። አሁን ላይ አንቺ አሁን እንደዚህ ብትሆኝ ደግሞ ምን ልትሆን ነው? ያንቺ ያምሻል እንዴ? አንቺ ማሰብ ያለብሽ ራስሽን እዚህ ጋር እንደምታጠፊ ነው አይደለ? እሷ ያን ለአመት እንፋሎት ተሸክማ ተቃጥላ ያሳደገቻቸውን ማሰብ ደግሞ አለብሽ። ይህንን ደግሞ ከእንትን ገቢ አድርጊው። እንዴ ምን ሆንሽ ነው አንቺ? አሁን ራስሽን ማጥፋት ብቻ ነው ያሰብሽው። እሷስ ያንን ላመሰለች የሚቻል ስታሳድግ እናንተ እንትን ስትል ያሁን ላመት ሰልችቷታል። መሰልቸትም መሰልቸት ብቻ ሳይሆን ተስፋ እንኳን አልቆረጠችም። አይተሽ የለ ማንም ረዳት እንኳን ባልነበራት ሰዓት ለአንቺ ይህንን አለቅሽም ቃልዬ። እንጂ አላውቅም እንደ ሀሳብሽ ብቻ እኔ የምመክርሽ ራስሽን ጠንክረሽ ወይም ካልሆነ ካልተስማማሽ ወደ ሀገርሽ በሰላም ግቢ። ራስ ማጥፋቱ ምን የሚያመጣው ነገር የለም። በኖርማል ሰዓት እሷም እንዲህ እየተጨነቀች ምን እየሆነች ማየት ነው። አንቺ ደግሞ እንደዚህ አይነት ነገር ስትይ ብትሰማሽ ደግሞ ምን እንደምትል ማሰብ ነው። እንግዲህ ለአንቺ መንገር ተገቢ ነው ብዬ አላስብም። ቃል እናቴ ምንም በቃ ቃላት የለም። ምን ልበልሽ? እኔ አላውቅም። በዚህ ሳይ የዳሳሽ ጭንቀት አለ፣ በአንቺ ቀሳ ያንቺ ያለን ልበል በአንቺ ሳየው አንቺ ጋር አለ። ምንድን ነው አንቺ ጋር ያለው ጭንቀት? በዚህ ጋር የዳሳሽ ጭንቀት አለ፣ በአንቺ ሳየው ደግሞ የአንቺ ጭንቀት አለ የምትለው የአንቺ ምንድን ነው? የአንቺ ችግር አለባት አይደለም? ስሚኝ አቡዬ፣ አንዴ ቡርቴ አንዴ ላውራት። አቡዬ እኔ ልኬልሽ ነበረ ግን በቃ ቡርቴ ነው የጠየቅኩት። እሺ ይኸውልሽ አቡዬ ስሚኝ አቡ፣ እሷ ዳሳሽ እዚህ ጋር በጣም እየተጨነቀች ነው። ከሄደች ጀምሮ ውስጧ ተረጋግቶ አያውቅም። ምንም አይነት መረጋጋት የለም ውስጧ። ሁሌ ተረበሽኩኝ፣ ቡርቴ ደውላልሻለች ወይ እንደዚህ ሆኗል ብላ ሁሌ የምትጠይቀኝ ጥያቄ ነው። ቃልዬ ደግሞ የምትናገራቸው ንግሮች በጣም ተስፋ ቆርጣለች። በቃ በዚህ ጋር እንዴት ነው ብቻ እኔ ለእኔ ቃላት የለኝም። በጣም በቃ በጣም ተጨንቃ ማሬ ቡርቴ ጥያቄ ቃል እዚህ ጋር ያለችው በዚህ ጋር ዳሳሽ ማለት እናቷ ናት። በዚህ ጋር የዳሳሽ ጭንቀት አለ፣ በዚህ ጋር የአንቺ ጭንቀት አለ። የአንቺ ጭንቀት ምንድን ነው? አልገባኝም። እኔ ነኝ የኔ ቮይስ ነው አቡዬ፣ ይሄ የኔ ቮይስ ነው፣ የኔ ቮይስ ነው። እየለመንኳት ነበረ ተመለሺ ብዬ እያለቀስኩ እየለመንኳት ነው ይሄ ቮይስ። እሺ ቆይ አንዴ እንስማው። ይቅርታ ቃል በእግዚአብሔር እንደዚህ አትሁኝ እናቴ። ምንም በቃ ቃላት የለም። ምን ልበልሽ? እኔ አላውቅም። በዚህ ሳይ የዳሳሽ ጭንቀት አለ፣ በአንቺ ቀሳ ያንቺ ያለን ልበል። በቃ ቃል በእግዚአብሔር እንደዚህ አትሁኝ። ሁሉም ነገር ያልፋል አውቃለሁ፣ ግን አንቺ እንደዚህ ሆነሽ ራስሽን ማጣት የለብሽም። ቃል በእግዚአብሔር በምትወጃት እናትሽ እባክሽን ስልሽ በቃ ቢያንስ ጭንቀት ከጭንቀት ራስሽን አትይኝ። ቃል እባክሽን ራስሽን እንዳታጭ በእግዚአብሔር ከምንም በላይ በቃ ራስሽን እንዳትጎጂ። ቃል በዮሐንስ በእናትሽ እናትሽ የምትወጃት የለ በእግዚአብሔር በቃ በምትወጂው አምላክ ይሽሻለሁ። ራስሽን ምንም ነገር ለማድረግ እንትን እንዳትዪ በእግዚአብሔር ያው በምትወጂው አምላክ በእግዚአብሔር ለምንሻለሁ። እባክሽን ወደ ሌላ ነገር እንዳትገቢ በእናትሽ። ሙሉ ጤነኛ ሆነሽ ብትመጪ ነው የሚሻለው። ቃል እረፊ በእግዚአብሔር። ምን ልበልሽ? ግራ ገባኝ ቃል
በእግዚአብሔር ሙሉ ጤነኛ ሆነሽ በቃ ይቅር፣ ሌላው ይቅር፣ ቃል በእግዚአብሔር ሌላው ይቅር፣ በቃ ሌላው ይቅር። ይህ ቮይስ የላክሽላት ነው ቡርዴ? እዚህ ጋር ቀኑን ሰዓቱ ምንም አያሳይም። መቼ ነው የተላከው ይሄ ቮይስ? ይሄ ቮይስ በጣም ተስፋ ቆርጫለሁ፣ አሞኛል ምናምን ስትለኝ በቃ ቃልዬ ካልቻልሽ ወደ ሀገርሽ ተመለሺ በቃ። አይ ቀኑ ማሪ መቼ ነው ያልሻት? ማለት እዚህ ጋር ተስፋ ቆርጫለሁ ምናምን ሳትልሽ ነው አንቺ ይሄን የላክሽው? ቀን የለው ሰዓት የለው። አሁን ከሞተች በኋላስ ቢሆን የተላከው ይሄ ቮይስ በምን እናውቃለን? ቀኑን ለማወቅ ፈልጌ ነበር። መቼ ነው? ይሄማ ስቴፕ አለው እኮ ያው ይኸውልሽ ቮይሱን እያንዳንዱ ስቴፕ አለው። ከእሷ ጋር ያወራሁበት ስቴፕ አለው እኮ እዩ እስኪ ስሚው። እያንዳንዱ ስቴፕ አለው። ያወራሁት መልስ አላት እሷም ራሷ። አንቺ ሙሉ ጤነኛ ሆነሽ ነይ። ሌላ ምንም ነገር የለውም። በቃ መልሽ። ከጤናሽ በላይ ምንም የለም። ቃል እባክሽን ሌላ ነገር ውስጥ እንዳትገቢ፣ አትጨናነቂ። በእግዚአብሔር ምን ልበልሽ? የዳሳን ጭንቀት አለ በዚህ አንቺ እንደዚህ ምንድን ነው የምለው? እናቴ በእግዚአብሔር ለምንሽ ሌላ ነገር ውስጥ እንዳትገቢ፣ በቃ ወደ ሀገር መልሽ። ቢያት ይቅር፣ እዚህ ከፍለንም ቢሆን የእሷን ዕዳ እንከፍላለን። ቃል እባክሽን። የማንን ዕዳ? እዚህም ያው ዳዬ የተበደረችው ዕዳ አለ፣ እሱንም እንከፍላለን ብያታለሁ። እና ሌላ ዕዳስ ምንድን ነው? ከዛ በኋላ ደግሞ የሪካ የነበረ ዕዳ ነው የተናገርኩት ነው። ሌላ የተለየ ነገር ወይኔ ፕሊስ፣ ተራችሁ ሳይደርስ ሌሎቻችሁ ሚዩት ስታበሩ መደማመጥ አንችልም። ሚዩት አታብሩ፣ ልትናገሩ ስማችሁ ሲጠራ ተራችሁ ሲደርስ ነው ሚዩት የምታበሩት። ቴንኪው ቡርቴ። ሀቢባዬ ኔትወርክ አስቸግሮን ነው እስካሁን ማብራትም አልነበረም። በጣም ይቅርታ። እሺ ቮይስ እየሰማን ነው። እሺ አንዴ ታገሰ። እንትን ስለሆነብኝ ላይክ ጅስ ቀኑን ማየት ፈልጌ ነው። ከቻልሽ ትልኪኛለሽ ስትወርጂ። እልክልሻለሁ፣ ስክሪንሾት አድርጊ ልክልሻለሁ። እሺ እና ቮይሶቹን ስቴፕ አላቸው፣ አዳምጫቸው። እናቴ ምንም ለቡርቴ እንኳን ያደረሳችሁ። ሰላም ነው አለው። ምን አስለቀሰሽ ቡርቴ? አታልቅሽ። ምን ያለቀስኩት ይበቃል። ደግሞ አንቺ ምን እንትን ብሎሽ ነው ደግሞ አንቺ የምታለቅሽ? የራስሽ ስቃይ እያለ ድጋሚ በሰው ስቃይ የምታለቅሽ? አታልቅሽ። ፈጣሪ ያለምኛለው መመለስ ቡርቴ እንዴት ይመለሳል? ያንን ነገር እያወቅሽ መመለስ እንጂ አልመለስም። ፈጣሪ ብርታት ሰጥቶኝ የመጣውን ተጋፍጬ እንትን እላለሁ እንጂ መመለስማ አይታሰብም። ብቻ ፈጣሪ ያውቃል። እስኪ እንዴት አላዝም? ይህ ሁላ መፈጠር ናገርሽ። እኔ ዳሳሽ እነዚህ ያጽናናታለሁ። አንቺ እና በቀላ ማነው ከጎንሽ ሆኖ የሚያጽናናሽ? ሪካባት ኖሮሽ እንደሚፈጠር ቻላቅ እስኪ ለራቶች ቃል እኔ እንጃ አላውቅም። ይህ ይሻላል በአሁኑ ሰዓት ብዬ የማስበው እንጃ። እውነት እንዲህ እንዲፈጠር ነበረ ቻላቅ እግዚአብሔር ሁሌ የሚልሽ መልካሙን አንቺ በቃለ እኔ በሰላም በቃለ በጤናሽ ወደ ሀገርሽ ገቢ ነው ፈለጎ ሌላ ደግሞ ሌላው ኃላፊ ነው። እሺ እናቴ ቡርቴ እኔ ግን የሚያልፍ አልመሰለኝም። እኔ እንጂ በጣም ከብዶኛል። አላውቅም ምን እንደምል። በቃ በጣም እኔ እንጃ። መጀመሪያ ተረጋጊ፣ እንደዚህ አትሆኚ። ሲቀጥል ራስሽን ለማረጋጋት መሞከር ነው እና ከባድ ነው አውቃለሁ። ያለሽበት ሁኔታ አሁን እንዳየ ብትሰሙ በጣም ነው የምታዝነው። በጣም ማለት ነው አይደለም። እሱ ይህንን ሳሰማ ውስጧ እየነገራት ቤት ብትቀይሪ ምናምን እያለሽ የምትሰምተሻት ከሆነ እና ብቻ አላውቅም። በዛ ላይ ደግሞ እንጃ ምን ልበልሽ። ምን አልሽ መሰልሽ ባለፈው በቃ እኔ ምን ሆኜ ነው የላኳት ምን እንትን ብዬ ነው ህይወቷን እዚህ ብትኖር ኖሮ ምናምን ብላ በጣም አዝናለች በራሷ ማለት ነው። እና አንቺ ጠንከር ብለሽ ሰርተሽ መመለስ ነው ያለብሽ። ዳግመኛ ወደዛ ህይወት እንዳትገቢ።
እኔ ምልሽ ማለት ነው። እንደዛ ስልሽ ተመልሽ ሄዳለው ምን እላለሁ ምናምን የሚባል ነገር እንዳታስብ። አንዴ ጠቅልለሽ ሰርተሽ ነይ በቃ አለቀ። ይቺን 2 ዓመት አንዴ ወጥተሻል፣ እግርሽ ወጥቷል አይደለ? ስለዚህ ሰርተሽ መመለስ ነው ያለብሽ። ቃል አትዘኝ። እግዚአብሔር ደግሞ ስትመለሽ ሁሉም ነገር ይስተካከላል። ሁሉም ነገር ለበጎ ነው። አትዘኝ ቃል። እሺ እናቴ። ሲቀጥል ከእግዚአብሔር የበለጠ ነገር የለም። ታውቂያለሽ ያኔ ምነው ብር አግኝተን በወጣን ምናምን ብዙ ነገር እንመኛል ነበረ። ሲሆን ደግሞ ያው ይከብደናል ታውቂያለሽ። እግዚአብሔር ደግሞ ጸሎት እያደረግሽ ጠዋት ማታ መጽሐፍ ቅዱስሽን እያነበብሽ በቃ ጸሎት አድርገሽ መተኛት ነው ያለብሽ እንጂ እንደዚህ አትጨናነቂሽ እናቴ። እግዚአብሔር ደግሞ ቀለል ያለውን ቤተሰብ ፋሚሊ ስትሽ ደህናውን በቃ እኔ መመኘትሽ አንቺ ዋናው ጤነኛ ሆነሽ ሰርተሽ እንድትመለሽ ነው። ክፉ እንዲነካሽ አልፈልግም ቃልዬ፣ እንድታዝኝም አልፈልግም። እሺ እናቴ። ሲቀጥል ደግሞ እግዚአብሔር ንጹሕ ልብ ያላቸው ጥሩ የሚሉ ሰዎችን ያጋጥምሽ። እኔ ጸሎቴ እሱ ብቻ ነው፣ ሌላ አይደለም። ነፃነትሽን አግኝተሽ የምትኖሪበት እግዚአብሔር ይስጥሽ። የእውነቴን ነው የምልሽ፣ ከልቤ ነው። እሺ እናቴ። እግዚአብሔር ያውቃል ደግሞ እሱ እኮ ነገ ሌላ ቀን ነው ያዘጋጀው ነገር ይኖራል። አትዘኝ እናቴ። ዋው እውነት ነው ቡርቴ፣ ግን በጣም ከባድ ነው። እኔ እንጃ ማለትም እንዲህ ስታወሩ ቀላል ነው። በጣም የሚከብደው ሆነች ስትገኝ ነው እዛ ቦታ ላይ ማለት ነው። እና ምን እንደምልሽ አላውቅም። ያልነገርኩሽ ጨንቄ ሌላ ሰው አላስጨንቅም። በቃ የዛን ሰዓት ሰላም ስትለኝ አወሯት እንጂ ለሷ ለማንም አላወራውም ነበር። መቼ ዕለት ነው እዚህ የእነሱ አዲስ ዓመት ጊዜ ጀርማቸው አልፎ የእነሱ አዲስ ዓመት ጊዜ ስራ ተገኘ ተብሎ አሁን ከወጣው ከሴትዮዋ ጋር ይካፈሉኝ ማለት ነው። 2 ልጆች ነው ያላት፣ አስተማሪ ናት። ጠዋት ወጥተው ማታ ነው የሚገቡት ምናምን ተባለ። ከዛ ኦኬ ሪካ እንደዛ ከሆነ በቃ አሪፍ ነው ምናምን ተብሎ ያው $200 ግን አይደለም ማለትም ያው አሁን እንትን ስለተባለ አዲስ ስትመጪ ያችኛዋ ሴትዮዋ መጀመሪያ ያው ሪካ ጥሩ መስለት $200 ከፍላታለች። ደስ ብሏት ነበረ። ግን ያው አጋጣሚ ጥሩ አልሆነችም እንጂ ለአዲስ ሰው የሚከፈለው አዲስ ስትመጪ 150 ነው። ግን እሷ በቃ ሪካ እንትን ብላ ምናምን በ175 እንዲከፈለኝ አድርጋ ሂጄ ከዛ በቃ ምን እንደምልሽ አላውቅም። እነሱ ያሉት የነበረ 2 ልጅ ነው፣ 2 ልጅ አለን ሴትዮዋ አስተማሪ እንደሆነች እና ማታ ጠዋት ወጣ ማታ እንደምትገባ ምናምን ነበር። ከዛ እጄ ሳየው ቤታቸው በጣም ትልቅ ነው። ከዛ ሴትዮዋ ቀስ በቀስ ልጆቿ ለካ ሲወጡ ሲታዩ 4 ናቸው ማለት ነው። ከዛ የሄድኩት ሮብ ነው ምናምን ነገር ሂጄ የዛሬ ሳምንት ከዛ በቃ ምንም ብዬ ልንገርሽ ገባሁ ምናምን አየሁ። የዛን የሄድኩ ሰዓት ጀምሮ በቃ ስራ ጀመርኩ መስራት ሰራሁኝ ምናምን ነገር። ያው አዲስ ዓመት ስለነበር እዚህ ራሱ ብታይ ሪካ በጣም ብዙ ስራ ነበራት ማለት ነው። ግን በቃ አጋጣሚ ስራው ስለተገኘ ያው ምንም ማድረግ አልችልም። እኔ እስከዚህ ሰዓት ቁጭ ብዬ ያው እሷንም ሳላግዛት ስራ ስለሆነ ተነስቼ እሷንም ጥዬ ሪካ ሸኘችን። መጥተው እዚህ ሰውዬው መኪና ይዞ ነበር መሰለኝ ምናምን። ከዛ በቃ ከሄድኩ ሰዓት ጀምሮ እንትን አልኩኝ፣ ስራ መስራት ጀመርኩ ምናምን። ማታ ወደ 6 ሰዓት ነው ምናምን የተኛሁትኝ። ከዛ በነገታው ሪካ ደውላ እንዴት ነው ምናምን። ሪካ እያላችሁት እናንተ ቆይ 2 ልጅ አልነበረ ወይ ብሎኛል ያልሽው መክተቡ፣ ግን እዚህ ስመጣ ሴትዮ ያላት እኮ 4 ልጅ ነው ምናምን። ምን አለች ሪካ። ቀወጠችው። እንዴት ምን ማለት ነው? ቤታቸውን ደግሞ በዛ ላይ አልኳት ሽንት ቤታቸው ብታይ ቡርቴ 5 ሽንት ቤት ቀን በቀን ነው የሚጸዳው። እኔ የስራ ችግር የለብኝም፣ ግን አስቢ ምኑ ጋና ምኑ ጋር ሆኑ ልጆቹን ነው የሚይዘው ወይስ ምንድን ነው የማደርገው? ልጆቹ 4 ናቸው፣ መኝታ ክፍላቸው 5 ነው። ቤቱ ምናምን በቃ ልነግርሽ አልችልም። ግቢውን ላጥቤ ገና አሁን ነው የተቀመጥኩት። በቃ ጠዋት 12 ሰዓት ቀሰቀሰች ሴትዮዋ። ሪካ ወደ 10 ሰዓት ምናምን ነው ያወሯት። ምክንያቱም ስልኬንም አልያዝኩም ነበር። ከዛ ኦኬ እሺ ምናምን። ከዛ ሪካ ቻው ቻው ቆይ ቆይ ብላ
ዘራችሁ እና ሰው ጋር መደውላ ስድብ አለችው። መክተቡ ደግሞ እኔ ምን ላድርግ እኛንም ያለነው 2 ሰው ነው። ከዛ ወዲያው መክተቡ ቀጥታ ደወለና ነገ ጧት መጥቼ ወስዳታለሁ ልጅቷን አትሰራም፣ ምክንያቱም እንዲህ ነው ብለህ ካልነበር ምናምን ተባለ። ከዛ ሰውዬው ይቅርታ በቃ እሺ ደሞዝ እጨምራለሁ ትስራ ምናምን ሲል ሪካ አይሆንም አይቻልም አለች። በዚህ ሰዓት በዚህ እድሜሽ ምነው ያን የሚያክል ቤት ልጆቹ ነው ወይንስ ነው? አይቻልም አይሆንም፣ መክተቡን ቀጥ ብለህ ከእኔ ጋር መልሰህ ካምጣት አለችው። መጣሁኝ እልሻለሁ እና በቃ ሁሉ ነገር አስቢ እንግዲህ ከአንድም ሁለቴ እንደዚህ ሲሆን ያላቅም ወይ ቡርቴ አገሬ ላይ ወይ ደህና ነገር ኖሮኝ እንትን አላልኩ እዚህ እንትን ብቻ እኔ እንጃ እኔ አላቅም። ጊዜ የሚያልፍ ራሱ የመሰለኝ አይደለም። ምን ብዬ እንደምኖራሽ አላቅም። በቃ አይምሮ ውስብስብ ብሏል። እዚህም ለውዳታሽን ማውራት እንዳልፈለግኩት ማለት በቃ እንደምልሽ አላቅም ቡርቴ በቃ አሁን ከራሴ ምን እንዳላምዱላት ይቻላል። በቃ ለማንኛውም ቡርቴ ምን እንደምልሽ በጣም ህይወት ከብዶኛል። በጣም ማለት ነው በጣም ማለት ነው። እዛ ውዬ የመጣሁበት ቤት $15 ሰጡኝ። $15 ደግሞ በኢትዮጵያ ሲመነዘር 1000 ብር 2000 ብር ምናምን ቢሆን ነው። ከዛ በቃ ሪካስቲ ትንሽ ብር እንጨምርበት እና በቃ ለዳሳሽ ለባል እንላክላት ምናምን አለች። እሷ ማለት ነው እግዚአብሔር ይስጣጠሩ ሰው ናት ማለት ነው። ያው ካለው ሁኔታ አንጻር ማለት ነው። ከዛ ኦኬ በቃ እሺ እዳይን ከጨረስኩ በኋላ እኔ ለአንቺ እሰጥሻለሁ $15 ቢያንስ ቢጨመርበት 3000 እንኳን ቢሆን ብዬ ነው ያሰብኩት ለባል ይሆናታል ብዬ ማለት ነው። ከዛ እንደዛ ስላት እሷ ደግሞ አይ በቃ እኔ $100 አድርጌልካለሁ ምናምን አለችኝ እና ይህን ብር ራሱ ቡርቴ እሷ ናት ማለትም እኔ ግማሹን እሷ ናት እንትን ያለችው ማለት ነው። ሪካ እግዚአብሔር ይስጥ ማለት ነው። ማለትም በቃ እኔ ዳሳሽ እንዳይከፋት ምናምን ብዬ ማለት ነው ደህና ቦታ ላይ እንደሆንኩ እንዲሰማት ብዬ በቃ እሺ ምናምን ብዬ እግዚአብሔር ይስጣት እሷ ናት ይሄን ሁሉ ያደረገችው እልሻለሁ። ለማንም እንዳታወሪ ቡርቴ እሺ፣ አብሶ ይሄን ብሩን ማለት ነው። እሺ ቡርቴ አደራ እውነትም በቃ እኔ እንጃ ቡርቴ በቃ ምን ብዬ እንደማወራሽ ህይወት በጣም ከባድ። እኔ ሞቴን እየተመኘሁ ነው አሁንስ እኔ እንጃ አላውቅም። በጣም ከብዶኛል በጣም እዚህ ራሱ እሷ ማስጨነቅ ያው እኔም ታውቂኛለሽ እንኳን የሰው ቤቱን የገዛ ቤቴ ራሱ ማለትም እዚህ አስቤ እሷን ማሳቀቅ ራሱ በጣም ይከብዳል። እስከ መቼ የቁጭ ብዬ የሰው ቤት እዚህ ቁጭ ብዬ የሰው ቤት እሷን ማሳቀቅ ማለት ሪታ ቤት ተቀምጣ ሪታን ማሳቀቅ ማለቷ ነው። ቡርቴ ቡርቴ አይ ቲንክ ኔትወርክ አይሰማትም እንደተረዳሁት እንደዛ መሰለኝ። ይከብድበት እንዴት ብዬ እንደምነግርሽ አላውቅም። አቡ ይሰማሻል? እሷን ማስቸገር እኔ እሷን በቃ የሆነ ቤት ተገኝቶ ወይ ይሰማል? አዎ የሆነ ቤት ተገኝቶ ብገባ ያ በቃ ተመልሶልናል ጥያቄው ራሷ የሆነ ቤት ተገኝቶልኝ ስራ ብገባ ስትል መልሱ ተመልሷል። በቃ ታዩ ጥያቄውን አንስቻለሁ። ቴንክ ዩ ችግርሻለሁ ምንም ስላልተስፋ እንደውም ይኸውልሽ እዚህ ጋር ወይ በቃ ታዩ ቡርቴ በቃ ታዩ ማሬ በቃ ታዩ ኔትወርክሽ ቆይቶ ነው የመጣው። ማስቸገር እኔ እሷን በቃ የሆነ ቤት ተገኝቶ በቃ አንቺን ስለምን አስቸግርሻለሁ ምንም ስላልተስፋ እንደውም ጮኸች። እንኳን ለአንቺ ለማንም ባደረስንቱ የምተርፍ ነበር የምተርፍ ሰው ላይ ምን እንደምን ትነኪኛለሽ? እኔ ለአንቺ ብዬ ምግብ አላበስልም ምናምን አለች። እሱ ግን ምንም ቢሆን ቡርቴ ይከብዳል፣ በጣም ነው የሚከብደው። ብቻ እኔ እንጃ እኔ አላቅም ቡርቴ ምን ብዬ እንደማወራ አላቅም።
እኔ ሁሌ እኔ ፈጣሪን የምፈተን የምችለውን ፈተና ስጠኝ ብዬ ነበረ፣ ግን አልቻልኩም። ለምን እንደሆነ አላውቅም። አይሰማም። በቃ ሁሌ ራሴ ላይ ያመኑኝ ራሱ ፓናዶል እንደወሰድኩ ነው። ቀን በቀን እየፈራሁ ነው። ጭንቀት ውስጤ በቃ ቡርቴ ብዬ እንደማወራሽ አላውቅም። ስራ አለመገኘቱ ነው እንደዚህ የሚያስጨንቃት? ምንድን ነው የሚያስጨንቃት? እኔ የምልሽ ቃል ሁላ ይዘሽ ታዲያ እንዴት ነው? አዎ ስራ ለመግባቷ መቀመጧ ነው እያስጨነቃት የነበረው። ይችላል ግን ከባድ እኮ ነው። ብቻሽን ግን ሪካ መኖሯ በጣም ጠቅሞሻል። እግዚአብሔር እውነቴን ነው የምልሽ፣ ሰርተሽ ለሀገርሽ ያብቃሽ። የምሬን ነው የምልሽ፣ ጤና ይስጥሽ። ሌላ ምንም አይደለም። ሲቀጥል እግዚአብሔር ጥሩ ቤት ያጋጥምሽ። ከአሁን በኋላ ያለውን ነገር ባላውቅም ጸሎት እሱ ብቻ ነው ቃልዬ። የምሬን ነው እናቴ፣ ምንም ማድረግ አልችልም። ምክንያቱም አሁን ታይም ላይ ዳሳሽን ነው ማጽናት ነው እንጂ እንዴት ላድርግ? በቀላ እንዴት ተቆጥቼ ምናምን ነው ማስተዋል። ታልቅሳለች። በቃ ውስጧ ደስተኛ ባይሆን አሳስቄ እንድትጮት እንድትረሳው አደርጋታለሁ። ያንቺን ግን ደግሞ አጠገብ አይደለሽም። እንደዛ ማድረግ አልችልም ቃልዬ። በቃ አንቺ በቃ ጠንክሪ፣ ውስጥሽን ጥንካሬ ኖሮት በቃላ ራስሽን ለማውጣት ሞክሪ እናቴ። እንደዚህማ አንጥናት በይ እሺ እናቴ። ቃልዬ እናቴ በእግዚአብሔር ተረጋጊ፣ በእግዚአብሔር አታልቅሽ። በቃ ካሁን በኋላ እንድታልቅሽ አልፈልግም። ካልሆነ እግዚአብሔር ካልፈቀደ በቃ በመመለስ ነው። እውነት መትሽ ደግሞ ሌላ ሀገር መሞከር ነው፣ ግዴታ አይደለም እኮ። ካልሆነ አንድ ብሽ እግዚአብሔር ብሎ ታገር በሰላም ሌላ ምንም አልመኝም። በቃላ እንደዚህ አትሆኚ። ካልሆነ ይቅር፣ ጦስሽን ይዞት ይሄድ፣ ተመለሽ በቃ ወደ ሀገርሽ። እውነት እንደዚህማ መሆን የለበትም። እንደዚህ ተጨናንቀሽ ራስሽን ማጣት የሚባል ነገር አለ። ራስሽን አጥተሽ መኖር እኮ ከባድ ነው። ስለዚህ ጦስሽን ይዞት ይሄድ። መቅረትም እኮ ይችላል፣ ግን የሚያሳስበው አሁን እዚህ ጋር ብድሩ መከፈል አለበት የሚለው ነው እንጂ ብትመለሽም ደስ ይለኛል። እውነት እንደዚህ ከሆነ ቢቀርስ እንዴ ምን አይነት ህይወት ልትኖሪ ነው ካሁን በኋላ? አይምሮሽ ልክ ካልሆነ እንደዚህ የምትጨናነቂ ከሆነ የምታስቢ ከሆነ እኮ በቃላ እንጂ አላውቅም። ብቻ እንዴት ልትሆኚ ነው ነው አሁን እኔ ጥያቄ። በቃ ቃል በእግዚአብሔር ይሻሉ፣ በእመቤቴ ሌላ ምንም አልሽ፣ በሚካኤል አታልቀሽ። ብቻ ጸሎት አድርጊ በእግዚአብሔር። እኔም እጸልይልሻለሁ። በቃ እናቴ አታልቀሽ። ሌላ ምንም አልመኝም። እግዚአብሔር ይቻለ ይስጥሽ የእኔ ውድ እናት። እንኳን አደረሰሽ እናቴ። ምን ልበልሽ ብቻ ቃላት አጥሮኛል። አይክፋሽ የኔ ማር። እውነት በጣም እኔም እየተሰማኝ ነው። እግዚአብሔር ምስክሬ ነው። እኔ ምን ቃላትም የለኝም። ይሄን ያህል ማሳለፍሽን አላውቅም ነበረ። እኔ እንጃ አላውቅም። ኖርማል ቀለል አድርገሽ ስትነግሪኝ የተረዳሁበት መልኩና አሁን ስትነግሪኝ ያለበት ሁኔታ በጣም እኔ እንጃ፣ እኔ ግራ ገብቶኛል። ምንም ማድረግ አልችልም። የሆነ እግዚአብሔር ብሎት ብትመለሽ ደስ። ቡርቴ እዚህ ጋር የሚሳውት የሆነ ቮይስ አለ ያልተላከልን። ይህን እንዳሳለፍሽ አላውቅም ነበር ያልሽው። ያሳለፈችው ነገር የነገረችሽ የላከችልሽ ነገር እኔ ጋ የለም። በስቴፕ ሁሉንም ከላክሽልኝ መሀል ላይ ያልተላከ ቮይስ አለ። አይደለም እሱ ሳይሆን ምንድን ያልነገረችኝ መሰለሽ? ይሄ እንትኑን ማለት ነው ሪካ ጋር ቁጭ ብላ ምናምን የነበረውን ነው። እና እሱን ያልነገረችኝ ለእኔ፣ ምክንያቱም ደብቃኝ ነበረ። ሪካ ጋር እንዳልሆነች ምናምን ደብቃኝ ነበር። በስንተኛው ቀን ነው ለምን ጠፋሽ ምናምን ብዬ ስጠይቃት እንደዚህ ተፈጥሮ ነው ምናምን ያለች እኮ። እንደዚህ ተፈጥሮ ያለችሽ ቮይስ አለ ቮይሱ ሶሽ ልክልሻለሁ። ለምን እሱ ብቻ ነው በመሃል ስትልኝ እሱ ለምን ቀረ? አይ ልክልሻለሁ። አሁን ይላክልሻል። እሺ ልክልሻለሁ። ያሉት ይደመጡ። ልክልሻለሁ። እሱ ሰምተን ነው ይሄ መቀጠል የምንችለው። መሀል ላይ እሱ ብቻ ፎርዋርድ ስላልተደረገ እሱን ሰምተን ነው የምንቀጥለው። ለምን ይሄን ማሳለፍሽን አላውቅም ነበረ እናቴ ይቅርታ ምናምን ስትያት ምን አሳልፋ ነው እንደዛ ያልሻት? እሱን ላኪልንና እንቀጥላለን። ጠብቃለሁ። እሺ እሱን አሰምቼ ነው ከዛ ያቆምኩበትን አውቀዋለሁ። እኔ እስካሁን ስንት ቮይስ እንደሰማን ካቆምኩበት እቀጥላለሁ። እሺ ዳሳሽ ነኝ ይልሽ። አሁን የሁሉ ነገር ሲሆን ለምን ለኔ አልተነገረኝም? አሁን እንዲህ አይነት ጓደኛ አለ ለእናት ተደብቆ እንዲደረጋል። አሁንም ቢሆን ደግሞ የምነግርሽ ማለት ነው ወይ ሪካ ወይ ዘላለም አስገደላት እያልኩ አይደለም።
ግን እውነታው ዳሳሽ ልንገርሽ፣ አሁን እኔ ተረዳሁ። ቅር ያለኝ ለምን አልነገረችኝም? አዎ ትክክል። እንደ ጓደኛ ለምን አልነገረችኝም? ለእናት አይነገርም? ስትሞት ምን ያደርግልኛል? አሁን ብሰማው ሀቢባዬ አሁን መቃጠል እንጂ ለእኔ ምን ይጠቅመኛል? እስኪ ንገሪኝ። መናደድ መቃጠል እንጂ የሁሉ ነገር ተጨንቃ ተጠባ እንደዛ ጓደኛ ብላ ስታማክር ለእኔ እንኳን ባትነግረኝ ለቻለችው ማለት ነው ለሰው ቃል ኪዳን እንዲሆናለች ጓደኛዬ በጣም ችግር ደርሶባታል እንዲህ ነኝ ሞት አፋፍ ነኝ ብላኛለች። ስለዚህ እባካችሁ ምንድን ነው ማድረግ ያለብን? ለእናትየው እንንገራትና የምታረገውን ታርግ መባል የለበትም አለበት። ከሞተች በኋላማ ምን ያደርግልኛል እንደዚህ አይነት ቃላት? ለአንቺ እንኳን ባትነግርሽ አንቺ እናት ነሽ። ለእናት መንገድ ይከብዳል። ለአንቺ እንኳን በቃ ለሌላ ሰው አዎ ብር አበድሯት እዳዋ ተከፍሎላት እንድትመጣ ማድረግ የሚችል ሰው ማንም ሰው ሚዲያ ላይ መታኛንን ብታማክረን እኛም ከፍለን እንድትገባ ማድረግ እንችላለን። እና እሱን ሀቢባ እኔም ተናግሬያት ነበር። ለምን ጊዜው ካለፈ በኋላ ለምን ይሄ ነገር እንዴት ነው አንቺ እንዴት ነው የምታስቢው ስላት ጠፍታ የምትሰራ ነው መሰለኝ ነው ያለችኝ። ይሄን ሁሉ ቮይስ ራሱ አላሰማችኝም። ለኔም ቢሆን የላከችልኝ ውስን ቮይሶች ናቸው። ሲስተርም በጣም ተናዳለች። ለሲስተር የምታወራላት ቃልዬ ደህና እንደሆነች 1 አመት ሰርታ ወደዚህ እንደምትመጣ ምናምን የነገረቻት እንጂ እንደዚህ ብሶት እንደደረሰባት ጭራሽ ምንም እንዳልተመቻት ምንም ነገር አላወራችም። እቺ ልጅ ይሄን ሁሉ ቮይስ ሰምታ የሆነ ነገር መፍጠር ትችል ነበር። እሷ ባትችል አቅራቢዋ ላለ ሰው ለአንዱ ብታሰማ ልጅቷን እዚህም ልትመጣ ትችል ነበር። ተረዳሽኝ? ይሄን ሁሉ ነገር ሰምታ ዝም በማለቷ እኔ ያንን ንግግር ራሱ ባልናገራት ይሄን ሁሉ ቮይስ ራሱ አላከችልኝም። ውስን ቮይሶች ናቸው የተላኩልኝ ለኔ ማለት ነው። አንድ ነገር ልናገር እና እንደዛ ባልላት ይገርማታል፣ ትቀኝባታለች ባልላት ይገርማታል። እኔ በሷ ህይወት ትቀኝባታለች ባልላት ይገርማታል። ሌላም ቃል መጠቀም ቢኖርብኝ እጠቀም ነበር በሰዓቱ። ተረዳሽኝ? ይሄን ሁሉ ቮይስ ሰምተሽ የሆነ ሰው እኮ በቃ እሺ ልትሞት ነው ቢባል እያየች ዝም እንደማለት እኮ ነው። ለዘላለም ራሱ ብትነግረው አብረው ያደጉ ናቸው አይደል እንዴ? አብረው አድገዋል፣ ብዙ ነገር አሳልፈዋል። እንዲያልፍላት ነው እነሱም ያሉት። ግን ሞት እኮ እዚህም ትሞታለች አትቀርም። ግን ተጨንቅ ያለው ስትል ለእናንተ አልናገርም፣ እኔም በሆን ለእናንተ አልናገርም። በቃ እኮ ለዘላለምስ ብትነግረው በቃ ለዘላለም ራሱ አጠገቤ ላለ ሰው ባካችሁ ተጨንቃለች እቺ ሰው። አዎ እንዲህ ሆናለች። ዘላለም ሀቢባዬ ብዙ ሰው አለ አጠገቧ ብዙ ሰው አለ። ልጅቷ ይሄን ነገር ሰምታ ለምን ዝም ልትል የቻለችበት መንገድ የማጽናኛ ቃሏ ራሱ የዳሰች ብር መጥፋት እዛ ጋር አጠገቧ ማን አለ? ቃልዬ ብትላትስ ከዚህ ያለው ለምን ትነግራታለች? ማን ነው የሚያጽናናት? ልጅቷ ስደት ላይ ከሆነ ያለችው የሆነ ስራ ካልሰራች ከማዳሟ ጋር ጸብ ውስጥ እንደምትገባ ታውቃለች። ነገር ጥያቄ ያለኝ ሲጀመር አንተ ለሷ ምን ያህል እንደምጠላክ ብነግር ደስ ይለኝ ነበረ። ምክንያቱም ያለውን ያደረካት እያንዳንዷን ነገር እነግርሃለሁ። ምንድን ነው የእህቴ እኮ ነች። አሁን ብትነግሪው ምን ትርጉም አለው? ለምን አላለች? ልንገርሽ ሀቢባዬ፣ ይኸውልሽ ለእኔ አትንገረኝ፣ ግን ለዘላለም መንገር ነበረባት። ለሌላ ሰው ራሱ መናገር ነበረባት። አሁን እሱ ጠላት ወደዳት። አሁን እኮ ቃልዬ አፈር ሆናለች። ካፈር ወጥታ ትመጣለች። ቡርቴ እንዲህ አይነት ነገር ሲሰራ እሺ እኔ እናት ነኝ፣ ለእኔ አትንገሪኝ። ለአቡሽ ራሱ አትነግሪው፣ ለእንትን አትነግሪያትም። ለዘመዶችሽ ራሱ ብትነግሪያቸው ቃልዬ ችግር ላይ ናት፣ ምን ችግር አለው? እንዲህ ነው ዳሳሽን ምን ልበላት? ፈራዋት፣ እየተጨነቀች ነው። ይቺ ልጅ ህይወቷ ሊያልፍ ነው። ህይወቷ ካለፈ በኋላ ቡርቴ ይሄ ብትይ ምን ልረዳሽ አልችልም፣ ልሰማሽ አልችልም። ለሰው ተናግረሽ ለዘላለም ራሱ ተይው ዘላለም ለእህትህ ማለት ነው እንዲህ ብለህ ንገራት። ቃል ኪዳን ተጨንቃለች፣ ህይወቷ ሊጠፋ ነው። መስከረም አለች፣ ለመስከረም ራሱ መስከረም እንዲህ እሙቴ አለች። እንዲህ አይነት ችግር ተፈጥሯል። ምን ይሻላል? ይቺ ልጅ በህይወቷ ብትመጣ ይሻላል። ዘላለም ምንድን ነው ብለሽ አትነግሪውም? ለሱስ ለመስከረም ለሙቲ ለሁሉም በቃ ሰው ሰምቶት ከዛ በኋላ አንድ ጥያቄ ልጠይቅሽ፣ እንዳትናገሪ አደራ። በጣም ስተተኛ ነሽ። በጣም ዳሳሽ አንድ ጥያቄ ብትላትም ይሄ እኮ ህይወት አፋፍ ላይ እኮ ናት። እሷ ተጨንቃለች እኮ። ይሄ እኮ ሞት ነው አቢባዬ፣ ሞት እኮ ነው። ይሄ አንድየዋን እኮ ህይወቷ እኮ ሊጠፋ ነው። ህይወቴ ሊጠፋ ነው። ተጨንቄ ተጠብቤያለሁ ጓደኛ ብላ ደጋግማ ምንም ብትጠይቅኝ
እኮ ደጋግማ ራሴን ላጠፋ ነው ስትልሽ ለሰው ለዘላለም ራሱ ዘላለም እንዲህ አይነት ችግር ሊፈጠር ነው። ለምን ይሄ ነገር ይሆናል? ዛሬ ላይ እንደዚህ መሆኑ አስፈላጊ አይደለም። ካልተደማመጠን አይሆንም። አንድ ሰው በየተራ ያውራ፣ በተራ እናውራ። እሺ እድሉን እንስጣት ለቡርቴ ታውራ። ግን መጀመሪያ ቡርቴ ልከሽልኛል ቮይስ። እሺ በሚውት እናውራ አይሉም እንዴ? ሚውት አድርጉና አቡ ይሰማል? ይሰማል? ወይ ሌሎቹ ይሰማል? አቡ አዎ ትሰሚያለሽ? ይሰማል? አዎ አቡ ይሰማል። ዛሬ ላይ አንወሻሽ። ሳናግርሽ በቃ ይቺ ልጅ ወደ ሀገሯ ትመለስል እንዴ? ቡርቴ የሰፈር ሰብ መሳቂያ እኮ ለሆነ 3 ወር እንኳን ሳትቆይ ስትይኝስ ምን ያህል እንደተሰማኝ እኔ ነኝ የማውቀው። ይሄን አንወሻሽ ዳሳሽ። ዛሬ ላይ ይቺ አንደበታችን ትያዛለች። ዛሬ ላይ ስለተጣላን ወይም ስለተኮራረፍን ስለተንተን ስላለን አይደለም። ኧረ ምንም ይሄ መጣላት አይደለም። ዝም በይ ቡርቴ፣ በእናትሽ እንዲህ አላልኩሽም። እንዲህ እየተጨነኩ እየተንከራተትኩ ነው እንደዚህ የምልሽ። ኧረ ቡርቴ ዝም በይ፣ ታስሮ መሄድ አይቀርም። ምላሳችን ልሽ ይታሰራል። ዝም በይ፣ ማንም አያምንሽም እንዲህ ብትይ። አንዳንድ ተራ በተራ ይኸውልሽ። ቡርቴ አንቺ ለዳሳሽ መመለስ አለባት ስትያት ምን አለችሽ? መመለስ አለባት ስል ምን አለችኝ? አንደኛ እንደሚጥላት ታውቃለች፣ እኔ አላቅም እዚህ ጋር። ሲቀጥል ደግሞ ማለት ነው የብትመጣ ስላት አይ ቡርቴ የተወሰነ ጊዜ እንኳን ሳይሰራ ብሩ ይሄ ሁላ ብር ወጥቶ ብድሩስ ምናምን። ከዛስ ምንድነው ያለችው? የሰፈር ሰው መሳቂያ ነው መሆናው። ምንድነው የሚሉኝ ሰፈር እንዳትመለስ ከሰራሽ ስራ ነው ያለችኝ። ኦኬ በጣም ጥሩ። እኔ ምን ላድርግ? ይሄንን ያለችበት ቮይስ አለሽ? ይሄን ያለችበት ዳሳሽ ናት እኮ ያለችኝ። ይሄንን ቆመን እኔ ጋር መታ ስሸኛት ነው እንደዛ ያለችኝ። እሺ ለምን ነበር አንቺ ትመለስ ያልሻት? ያለ ምንም ምክንያት ትመለስ ለምን አልሻት? እያለቀሰች ነበረ። ሀቡ ቮይሱ ይላክ ተልኮልሻል። አሁን የነበረው ነገር በቃ እኔ ከአቅሜ በላይ ሆኗል፣ በቃ ቡርቴ አልቻልኩም፣ ይጥለኛል ስትል በቃ ይቺ ልጅ ትመለስ አልኩኝ። ትመለስ ላክሽልኝ። በምንድን ነው? ቴሌግራም ላይ አልገባም። በዋትስአፕ ነው። ኦኬ ቴሌግራም ላይ በሌላ አካውንት። ኦኬ ደርሶኛል። ልክፈታው። ስለዚህ እንዴት ብዬስ ነው? እሱ ናቲ የሚባለው ደግሞ ልጠይቅህ አንድ ጥያቄ። ትላንትና የት ነበርሽ ያላልካት ዛሬ መተህ ስለሷ መጠየቅ አንደኛ አትችልም ነው። ሲቀጥል ደግሞ ምን እንዳረካት እያንዳንዳችን እናውቃለን። ዛሬ ላይ ቆርቆሮ መጥቶ አይደለም። ዛሬ ላይ ትላንትና አብረሃት አልነበርክም ይቺን ሴት። ዛሬ ላይ ልትወነጅለኝ ወይም እንትን ልትለኝ ልትጠይቀኝ ሁላ አትችልም። ሙሉ ኮንፊደንስ ኖሮ እስኪ አንተ ሀቢባ እኔ እዚህ ጋር እሺ ላስቁማትና ልመልስ። እንዴት ነሽ? በተራ ነው የምናወራው። አንድ ጥያቄ አለኝ ቡርቴ። በመጀመሪያ ደረጃ ቃልዬ ከማንም በላይ አንቺን አምና ነው ችግሯን የነገረች። ዳት ሚንስ አንቺ በጣም ቅርብ ነበርሽ ለቃልዬ። በጣም የቅርብ ሰው አንቺ ስለሆንሽ ነው አንቺን ያመነችሽ። ልቧን ላንቺ ልንገርሽ አቡ የቅርብ ሰው አንቺ ነሽ። ስለዚህ ከአንቺ በላይ ቃልዬን የሚያውቅ ሰው የለም። የልብ ጓደኛዋ፣ ሚስጥረኛዋ፣ ሁሉ ነገሯ አንቺ ነሽ። አቡ ልንገርሽ፣ ስሚኝ፣ እነዚህ ሰዎች ትላንት ነው የተዋወቁት። 2 አመት ወይ 3 አመት ቢሆን ነው። እኔ ግን 9 አመት አብሬያት ብዙ ነገሮችን አሳልፌያለሁ። በቅርቡ ነው የተዋወቁት። ምንም ሊጠይቅ አይችልም እዚህ ጋር ምንም ነገር። ለምን አትይም? ትላንትና ስትከፋ ስትሄዱላቸው አላለችውም። ለምን? ምክንያት አላት። እናገራለሁ፣ ካስፈለገ እናገራለሁ። እዚህ ጋር አንተ እኔ ልትሆነጅል አትችልም በጭራሽ። እስኪ ወንድ ከሆንክ ቢያንስ ማለት ነው እንዴት ነሽ ደህና ነሽ ወይ ብለክ ወይ የሆነ ቮይስ እንኳን ሊኖር ይገባል። ቃልዬን ያጽናናህበት ምን እንዳልከኝ እንዳትረሳ። የአንቺ ማጽናናት እዚህ ግባ የሚባል አይደለም። እስኪ አንተ ያጽናናህበትን ቃል አንድ ቮይስ ላክላት እስኪ ለሀቢባ እንስማው፣ ህዝቡ ይስማው። አንድ ቃል ህዝቡ ይስማው። እሷ እኮ ትለኛለች ስትናገር ለየሽዬ ስትደውል ነው አንተ የምታናግራት አይደለም። ለዛውም አንድ ቀን ነው ሀይ ያልካት። እስኪ ተናገር፣ እስኪ ቮይስ ካለ ህዝቡ ይስማ። ላክ እስኪ። ይሄ ነው ጥያቄ። እስኪ አንድ ቀን ደህና ነሽ ወይ ብለሃት ከሆነ እስኪ ቮይስ ካለ ማስረጃ ካለ ላክ እስኪ። አንድ ማስረጃ እንኳን ላክ። ንገረኝ
መልስ አለ መልስ የለህም። ግን ወጥተህ ማለት ነው እዚህ ጋር በሙሉ ኮንፊደንስ ልትናገረኝ አትችልም። እኔና ቃልዬ ትናንት ብዙ ነገሮችን ሀቢባዬ አሁን እዚህ ጋር እያወራን ያለነው ስለ ልጨርስ ልናገር። እስኪ ወንድ ካለ ስማኝ፣ ዝም ብለህ ስማ። መጨረሻ ላይ የፈለግከውን መናገር ትችላለህ፣ ችግር የለውም። ግን ትላንትና ይቺ ልጅ ሲከፋት ብላለች እሷ እኮ ቃልዬ፣ ምክንያቱም እኔም አልጠቅማቸውም እነሱም አይጠቅሙኝም ብላኛለች። ብዙ ነገሮችን አይታ በጣም አዝና መታ አልቅሳለች። እዚህ ጋር ዛሬ ስለሞተች አይደለም፣ ብዙ ነገሮች አሉ። ዳሳሽን ብትሆን ይሄ ለምን ይወራል? ነገሮችን አሳልፈናል። ዛሬ ላይ መጣ እናት ወግና መናገር ወይም ከበር ማድረግ አትችልም። እግዚአብሔር አለ። እውነቱን የሚያወጣው ክርስቶስ ብቻ ነው። ምክንያቱም በመሃላችን ያለው አንድ እግዚአብሔር ነው። እውነቱን የምናውቀው እኛና እኛ ነን። አሁን እዚህ ጋር መተን ስለተከራከርን ስለተጨቃጨቅን አይደለም። እስኪ እውነት ካለ አንተ እውነት ቃልዬን የምትወዳት ከሆነ እህቴ ናት ብለህ የምታስብ ከሆነ አንድ ያጽናናህበትን ቃል ስትሄድ እንዴት ነሽ ያልካትን ወይ መተህ ሸኝተሃታል? አልሸኘሃትም። አኩርፈሃታል ጭራሽ። ሀቢባዬ አሁን እኔ ላውራ። ከጨረሰች እኔ ላውራ። ከጨረስሽ እኔ ላውራ። ስሚ ደቂቃ ልስጣችሁ። እሺ ያውራ። አዎ እድል ስጪው። እሺ አውራ። ከዛ ቮይሱን ከፍቷለሁ የቃልዬ። ሀቢባዬ እዚህ ጋር እየተወራ ያለው ለቃልዬ ለምን መፍትሄ አልፈለግንም? አንተን አትወድህም፣ አንተ እንደዚህ ነህ፣ እንደዚህ ሆናል። ይሄ ሌላ ታሪክ ነው። አማርኛ እያወራ ሌላ ቋንቋ እንደመቀላቀል ነው። ይሁን አትውደደኝ፣ እኔና እሷ አንግባባ። ግን ይሄን እንደ ሰውኛ ይሄን ሰምተሽ ለምን ዝም አልሽ እኮ ነው እኔ ጥያቄ እየጠየኳት ያለው። የፈለገ ነገር ትሁን፣ የፈለገ ነገር ትንገራት፣ ብዙ ነገር ይፈጠር። ተረዳችኝ? ይሄን ነገር ጨንቋት እየነገረቻት እሺ ነው ያልውደዳት፣ አልሸኛት፣ ምንም ነገር አላርጋት፣ ልሄድ ነው ብላ አትንገረኝ። ተረዳሽኝ? እዚህ ጋር ለምንድን ነው መፍትሄ ለመፍጠር ያልነገርሻት? እንደዚህ አታርጊ ብላ ኧረ በጌታ ስላለቻት እኔ ልቀበላት ነው እንዴ? እውነታውን ለምን አንቀበል? ከኔ ጋር አላወራችም። እንደዚህ አይነት ነገር በማዘር ስልክ ነው የሆነ እንትን ስትል ሰላም እንኳን ያልኳት ማለት ነው። ረጅም ሁላችንም እኮ ብለናታል። ለአንቺ ነገረችሽ፣ ለእነሱ አልተናገረችም ችግሯን። ስለዚህ ችግሯን ስትነግርሽ ለኪ ልትፈልጊላት ይገባ ነበር። ለቤተሰብ አትናገሪ፣ ለባዳ ለማንም ሰው ሀቡ ልትረጃት ይገባ ነበር ብለን ዘጋን። እኔ እሷ እዚህ ስሚ እናውራ። ጥያቄ ያለኝ አንዴ እሷ ያለችው አሁን እኔ ለዳሳሽ ለእናትየው ለዳሳሽ ትምጣ ብያቸው የስንት ሰው መሳቂያ ሆናለሁ ገና ከመሄዷ ገና እንዴት አላልኩም አለችኝ አላልኩም። ሀቢባ ይልሽ ጨርቄን ጥዬ እያበድኩ እየሄድኩ ዛሬ ላይ አላልኩም። መኪና ሀቢባዬ እንደዚህ ለሪካ ራሱ ምንድን ነው ያልኳት እንዴ? ለሪካ ራሱ ነጠላይ እሺ ይልሽ ለሪካስ ምን አልኳት መሰለሽ ሀቡዬ? ነጠላዬን አንጥፌ ለምኜ ልካለው እባክሽ ላኪልኝ እያልኩ እንዴት ነው አንቺ ልጅን ያህል ነገር የሰው ገንዘብ እንትን ይለኛል ብዬ በልጅ ገንዘብ ይቀየራል? እለምናለሁ እኮ ምን ችግር አለው? የኢትዮጵያ ሕዝብ እኮ ይተባበረኛል፣ ሁሉ ይወደኛል እኮ። ለምን እንደዛ ላለው አንቺ ስታስቢው ማለት ነው። ይሄ ሆነ ተብሎ የተሰራ ሴራ ነው። ግን ሀቢባ ምን አለ መሰለሽ ትምጣ ነው ትምጣ፣ ለምኝም ቢሆን እከፍላለሁ፣ ትምጣልኝ ልጄ ነው ያልኩኝ እንጂ እንደዛ አብጄ ጨርቄን ጥዬ እሷን አስሬ ደወለች አልደወለች እያልኩ እየለመንኳት ምን ሆነች ዛሬ ቃልዬ 10 ጎረቤት ራሱ ማለት ነው አሁን ስለተኙ እንጂ አቀርብልሽ ነበር። ልጄን አገናኙኝ፣ ዛሬ ጨንቆኛል፣ እንዲሁኛለሁ እያልኩ እየተንከራተት እንዴት ነው ልጄ ሞት አፋፍ ላይ ሁና አትምጣ ብዬ የምለው? አንቺ ስታስቢ አንድ ልጄን መተኪያ የሌላትን ማለት ነው ያላባት ያሳደግኳትን ለፍቼ ማስኜ ማለት ነው እኔ ጉድጓድ በገባውላት ኑሮ ይሄ ሁሉ ለኔ ብትነግረኝ እኔ አውቅበት ነበር። አላልኩም በቃ እኔ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሀቢባዬ አሁን ብልጽግና እሷ የምትሰራበት በቀደም መስከረም እንደነገረችሽ ብዙ ልጆች አሉ እና ስልሽ እዚህ ጋር ግን ስለዚህ ነገር ምንም የሚጠቅስ ነገር የለም። ስለኔና ስለሷ መዋደድ ምናምን 3 ዓመት መገናኘታችን ስልሽ በ3 ዓመት ውስጥ እንደተዋወቅን ምናምን ዘመድ እንደሆንን እንደተቀራረብን
ይሁን ያ ሁሉ ነገር ይሁን። እዚህ ጋር እያወራን ያለ ነው ይሄን ቮይስ ሰምተሽ ለምን ዝም አልሽ እንጂ ነገሩን ለምን ወደ ሌላ መስመር እንወስደዋለን? ወደ መፍትሄው እንድንሄድ ለምን ይሄን ነገር ሰምተሽ ይሄን የምታውቂው ነገር አለ ወይ እንኳን ስላት ለምን አልነገረችኝም ለኔ? ትክክል ነህ። ብዙ ነገር ስጠይቃት ምንም እንደማታውቅ አይምሮዋ ትክክል እንዳልሆነ በአያቷ ሞት አይምሮዋ ትክክል እንዳልሆነ ነው ለኔ የምትነግረኝ። አሁን ላይ ግን አንተን አትወድህም ቻውም አላለችህም አትበለኝ። ይሁን ይሄ እኔ ላይም ቃልዬ ላይ ምንም እኔና እሷ ቻው ተባብለን መሄዷ ምንም የሚፈጥርብን ነገር የለም። ግን ለምን ይሄን ነገር ሰምታ ዝም አለች እኮ ነው ስጠይቃት። እኔ ምንድነው የምታውቂው ነገር አለ ወይ ምናምን ምንም አላውቅም። አያቴ ከሞተች በኋላ አይምሮ ትክክል አይደለም ነው ያለች። ለምን እዚህ ጋር ሱሸት አስፈለገ? አሁን እዚህ ጋር ስትቀርብ ደግሞ አንተን አትወድህም ብዙ ነገር አለ። ይሄን ምን አገናኘው? አትውደደኝ ለንሸስታ አንዴ አውሪያት። ሀቡዬ ሰላም አለይኩም። ይኸውልሽ አንድ ነገር ምን አለ መሰልሽ እዚህ ጋር ከቡርቴ የተረዳሁት ነገር ምናልባት እሱ አሁን የተዋወቁ አሁን የተግባባ ቤተሰብም ቢሆን እንደ ማንኛውም ቤተሰብ ሲወለድ ተራርቆ የኖረ ቤተሰብ ነው። አሁን ላይ ሁለቱም ሲያድጉ ተፈላልገው ተገናኙ፣ አለቀ። ይሄንን ኢሹ ልታደርገው አይገባም። እሱ ቢሆን ኖሮ ይሄ ቮይስ የደረሰው ዝም ብሎ ይቀመጣል? እሷ ከሱ በላይ ነኝ ነው እያለች ያለችው። ጓደኛ ነኝ እህት ነኝ እያለች ነው አይደል? ከሆነች ለምን መፍትሄ አልፈለገችላትም? እንዲህ እንዳትሞቺ እባክሽን ህይወትሽን እንዳታጠፊ እያለች እየመከረቻት እዚህ ጋር መታ ከሰፈር ሰው ለአንድ ሰው በእጃችን ያሳደግናት ልጅ ነች። ምን አለ ለዘላለም? አዎ እህቱ ነች፣ ከእህትም በላይ ነች ብዙ ነገሩ። ስለዚህ ለዘላለም መታዞላ እንዲህ እያለች ነው እኮ እቺ ልጅ የሆነ ነገር መፍትሄ እንድትፈጥር ሪታ ገፍታ እንድትልካት አልፈልግም ብትላት እንኳን በግድ እንድትልካት አድርግ። የሆነ ነገር ፈጥረን አልሐምዱሊላህ ሰፈራችን በጣም ጥሩ ሰፈር ነው። የሆነ ነገር አድርገን እንመልሳለን። እንኳን ሪታ ዳይን ክፈሉኝ ብላ ባላለችበት ካልከፈላችኝ አልልክም ባላለችበት ቦታ ይቅርና ብትልና ብትይዝ እንኳን እኛ እንከፍላለን ብላ ብትል ዘላለም ከሰፈር ልጆች ለምን ይከፍላል? ለምን ይሄንን መፍትሄ አልፈጠረችም? አሁን ለዚህ ጋር የናቲን ነገር ምናምን የቤተሰብ ቁሳቁስ መክተት አይጠበቅባትም። በጣም ነው የሚያሳዝነው። በቃ እዚህ ጋር ለሞቷና ለእንትኗ ምናምን እዚህ ጋር እያደረገች የነበረችው ነገር ራሱ በጣም ነው የሚደብረው። በቃ ለዚህ ልጅ መፍትሄ የሆነ ነገር እሷ ነች ብዬ ነው እኔ በረግሌ እንድደመድም የሚያደርገኝ። እንደ እናት እኮ ናት። የሆነ ነገር መፍጠር ትችል ነበረ። ልጅሽ እንዲህ ብላ የሆነ ነገር ብትነግራት ቮይስ ማታሰማት ተናገሪ። እሺ ቡርቴ ተናገሪ፣ ያንቺ ተራ ነው። ሀቡ ልናገር። እኔ የምልሽ ሀቡዬ አንድ ነገር ስታስቢ ይቺ ልጅ ትሞታለሽ ብሎ የሚያስባለ ንገሪኝ። ትሞታለሽ ብሎ የሚያስባለ ከኔ ጨምሮ። ሲቀጥል ደግሞ አይሻ መረጃ ካለሽ በመረጃዎች መናገር ትችያለሽ። ግን እዚህ ጋር ቮይሱን ሰምተሽ ከሆነ ቃልዬ ለማንም ምንም ነገር እንዳትናገሪ ትለኛለች። እዚህ ጋር ያለችው እናት ናት። እዚህ ጋር ስንት ስቃይ አይታ አሳድጋ እንደገና ለሷ ነው ይሄንን ይኸውልሽ ቡርቴ እሺ ልናገር እዚህ ጋር እናት ናት። ምን ያህል መስዋዕት እንደከፈለች እኔና ማንም ያውቃል። ማንም ቃልዬ እንኳን ማለት በየቀኑ ነው የምታለቅሰው ስለሷ። ምን ብዬ ነው ለሷ ሂጄ የምናገረው? ምንስ ብዬ? እናት እኮ ናት፣ እናት ናት። ለጠየቀኝ ደግሞ ይኸውልህ፣ አዎ አያቴ ስትሞት እኔ ብዙ ነገሬ ናት፣ ብዙ ነገሬን ያጣሁት። ምታጽናናኝ ቃልዬ ነበረች። አዎ በሰዓቱ ልክ አይደለውም። ማንም ሰው እናቱን ሲያጣ ምን ያህል እንደሚሰማው ማንም የደረሰበት ነው የሚያውቀው። ሜቢ ሲደርስብህ ትረዳዋለህ። አሁን ላይ አይደለም። ግን በዛን ሰዓት ጭንቀት ላይ ነኝ። የራሴ ጭንቀት አለብኝ። ቃል ኪዳን ቮይሱ ላይ ደግሞ ሰምተሽ ከሆነ ለምንድን ነው የምታለቅሽው የራስሽ ጭንቀት እያለብሽ ስትል ሰምተሻታል ሀቡ፣ ማስረጃ። ስለዚህ ስንት ጭንቀቶች አሉብኝ። ያኔም እዚህ ጋር ህይወት አለኝ፣ ላይፍ አለኝ አይደለ? እሷን በምችለው በኩል አጽናናታለሁ በምችለው። ናቲም ከሆነ ይኸውልሽ ምንድን ያለኝ አንቺ ለእሷ የሰጠሻት ማጽናኛ ይሄ ግባ የሚባል አይደለም አለኝ። ሶ እሱ ማጽናናት ከቻለ መጀመሪያ ለምንስ አላወራትም? ለምንስ የት ነሽ አላላትም? እሺ ያለው ዞላ ይኸውልሽ ንገሪያለችኝ ራሷ ናት። ምንም በቃ